እንዴት ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን። ጌታ ይህን ጊዜ ስለሰጠን እግዚአብሔር እናመሰግናለን። ስብከቴን በከፊል ቻቻ ስብካብኛለች። የቀረውን እጨርሳለሁ። በጣም የእግዚአብሔር ሐሳብ እንግዲህ ሲሆን ነው አንዳንዴ እንደዚህ የሚሆነውና እኔ ላካፍለው የመጣሁትን ቃል ስታነበው ነበር፣ ስትጠቅሰው ነበር። አንደኛውን ጠቀሰችው፣ በእርግጥ አንዱን አነበበች። ስለዚህ እሱን አነብና እንካፈላለን። የጌታ ሐሳብ እንደዚህ ይላል። ዕብራውያን ምዕራፍ 4 ከቁጥር 14 ጀምሮ ያለውን ሰሞኑን ይህንን ቃል ጌታ በውስጤ ስላስቀመጠ በተለያየ ቦታ ላይ ያካፈልኩት ነው። እሱን ነው ማካፈላችሁ። እንደዚህ ይላል። ዕብራውያን ምዕራፍ 4 ከቁጥር 14 ጀምሮ ያለውን እስከ 16 አንድ ሁለት ቁጥሮች እነሱን 3 ቁጥሮች እንካፈላለን። እንግዲህ በሰማይ ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። የዕብራውያን ጸሐፊ ዕብራውያን መልእክትን በሚጽፍበት ጊዜ በርካታ ጥያቄዎች የእርሱ አድማጮች ያላቸው ይመስለኛል። ሐዋርያ ጳውሎስ ጋር የሚመሳሰል ነገር ቢኖረውም ጸሐፊው ሐዋርያ ጳውሎስ አይደለም ይባላል። እሱን እናንተ ዕብራውያንን ስታጠኑ በደንብ አጥኑት። ይሄ ጸሐፊ ሐዋርያ ጳውሎስ ሆነም ወይንም ሌላ ሰው በተደጋጋሚ በአማኞቹ መካከል የሚነሱ ጥያቄዎችን ለመመለስ የጻፈው እንደሆነ ማሰብ እንችላለን። የእነኛ አማኞች ሁኔታ ምን ይመስላል ብዬ በዕብራውያን አንዳንድ መጽሐፎችን ሳይ እነዚህ አይሁድ የነበሩ ወደ ክርስትና እምነት የመጡ ሰዎች ናቸው። አንዱ ባህሪያቸው በዕብራውያን መጽሐፍ ላይ እንደማየው አይሁዳውያን የነበሩ ናቸው። እነኚህ ሰዎች ምናልባትም ከዚህ በፊት የአይሁድ እምነት ተከታዮች ነበሩ፣ ሃይማኖት የነበራቸው ሃይማኖት አለን የሚሉ ሰዎች ናቸው። በኋላ ግን ጌታን አውቀው ወደ ጌታ የመጡ ሰዎች ናቸው። ወንጌል ተመስክሮላቸው ወንጌልን ስብከት ሰምተው ወደ ጌታ መጥተዋል። ስለዚህ ከአይሁድ ወደ ክርስትና እምነት የመጡ ናቸው። አይሁዳውያን ናቸው፣ በዘራቸው አይሁዳውያን የሆኑ ድሮ ግን በሃይማኖታቸውም የአይሁድ እምነት ተከታዮች የነበሩ ሰዎች ናቸው። እንደገና አንዳንድ ክፍሎችን አለፍ ብለን ብናይ በብዙ ስደትና በብዙ መከራ ውስጥ ያሉ ሰዎች ናቸው። ስደትና መከራቸው በተለይ ከጌታ ጋር ከእምነታቸው ጋር የተያያዘ ስደትና መከራ የደረሰባቸው ናቸው። ምዕራፍ 10 ላይ በተለይ ቁጥር 32-34 እንደዚሁ በመከራ ውስጥ እያለፉ ያሉ ይመስላሉ። መከራው ግን በጣም ከባድ የነበረ አስጨናቂ የነበረ እንደሆነ ማየት እንችላለን። ወንጌልን የሰሙት ከሐዋርያት በሐዋርያቱ ከአባቶች እንደዚህ እንደሆነ ምዕራፍ 2ም ይነግረናል። የተለያዩ መንፈሳዊ ሕይወት ያላቸው ሰዎች ናቸው። በመንፈሳዊ ሕይወታቸው ድካም ውስጥ ግን የነበሩ ይመስላሉ። ጠንካራ ነበሩ፣ አሁን ግን ድካም ውስጥ የገቡ ናቸው። በተለይ ዕብራውያን ምዕራፍ 5ን ስናነብ በፊት በጣም ጠንካራ የነበሩ አሁን ግን ለመስማት እንኳን እግዚአብሔርን ቃል የደነዘዙበት ሁኔታ እንዳለ ይናገራል። በጣም አስተማሪ መሆን ሲገባቸው፣ አገልጋይ መሆን ሲገባቸው አሁን እንደገና ወደ ልጅነት ወደ መንፈሳዊ ልጅነት ውስጥም የገቡ አይነት ሕፃንነት የሚታይባቸው ብሎ ይናገራል። በጣም በርካታ ባህሪያትን እናያለን። ምናልባት ግን ለማፈግፈግ ከእምነታቸው በደረሰባቸው ታላቅ ስደት፣ በጣም ታላቅ መከራ አንዳንዶች እንደሚገምቱት በሰባ አካባቢ እንግዲህ ከሆነ በኢየሩሳሌም በደረሰው ታላቅ ስብራት ምክንያት በኢየሩሳሌም ከተማ ውስጥ በሮማውያን አማካኝነት የደረሰ ከፍተኛ ስደት አለ። ቤተ መቅደሱ የፈረሰበት ጊዜ ተብሎ የሚታሰበው በቤተ መቅደሱ ውስጥ የነበሩ ማንኛውም የሃይማኖት ዕቃዎች፣ መገልገያዎች ሁሉ የተቃጠሉበት እና በአማኞችም ላይ ከፍተኛ ስደት የደረሰበት ስለሆነ ከዛ ጋር የተያያዘ ነው ይላሉ። በጣም እርግጠኛ አይደለሁም፣ ግን በእነኚህ ሰዎች በዚህ አይነት ሁኔታ ውስጥ ያሉ ሰዎች ናቸው።
ስለዚህ ሁለት ጥያቄ ያላቸው ይመስለኛል። እንደዚህ ስለደረሰባቸው እንደዚህ ስለሆኑ በእምነታችን መጽናት እንችላለን ወይ የሚል ጥያቄ እየጠየቁ ያሉ ይመስለኛል። ምክንያቱም በጣም በእምነታቸው ላይ ስደት እየደረሰ ነው፣ ተቃውሞ እየደረሰ ነው፣ አታምልኩ እየተባሉ ነው። እንደዚህ እየተባሉ ያሉ ሰዎች ሊጠይቁ የሚችሉት አንድ ጥያቄ እንዲህ መጽናት ይቻላል? በዚህ ውስጥ በዚህ ተቃውሞ ውስጥ በዚህ ችግር ውስጥ በዚህ ፈተና ውስጥ ሆኖ ክርስቲያን መሆን ይቻላል ወይ የሚል ጥያቄ የሚጠይቁ ይመስለኛል። እንደገና ደግሞ ድካም ውስጥ ናቸው ብያለሁ። በእምነታቸው በፊቱ ጠንካራ አይደሉም፣ እንደ መጀመሪያቸው አይደሉምና እንደዚህ ደካማ ሆነን እንደዚህ ተልፈስፍሰን በእምነታችን ወደ እግዚአብሔር መቅረብ እንችላለን ወይ? እግዚአብሔር ጋር ሄደን መጠየቅ፣ መጸለይ፣ መነጋገር እንችላለን ወይ የሚል ሁለት ጥያቄ ያላቸው ይመስላል። እነዚህን ሁለት ጥያቄዎች በጸሐፊው በጣም ደካማ ለሆኑ፣ ለተሰደዱ፣ ለተገፉ፣ ለተጨነቁ፣ ግራ ለገባቸው አማኞች መርህ ከመስጠት ይልቅ እንደዚህ ይቻላል፣ በእምነታችሁ መጽናት ይቻላል ብሎ 5 ነጥቦች፣ በእምነታችሁ መጽናት ይቻላል 10 ነጥቦች፣ የሆነ ፎርሙላ፣ የሆነ መበርቻ መንገድ ከመስጠት ይልቅ እንደሱ የመረጠ አይመስለኝም። መፍትሄ ነው ብሎ ጸሐፊው በጣም የሚያስደንቃችሁ ያቀረበው አሁን በምዕራፍ 4 ላይ የሚያነበብኩት እንደገና በመጽሐፉም ውስጥ መፍትሄ ነው ብሎ ያቀረበው ኢየሱስ ክርስቶስን ነው። በእምነት መጽናት እንችላለን ወይ ለሚል ጥያቄ ላላቸው፣ ለተፍገመገሙ፣ ደካማ ኃጢአተኛ ሆነን ወደ እግዚአብሔር መቅረብ እንችላለን ወይ? ጸሎታችን ይሰማል ወይ? እግዚአብሔር ይቀበለናል ወይ የሚል ጥያቄ ላላቸው ሰዎች መልሱ የዕብራውያን ጸሐፊ ኢየሱስ ክርስቶስ ነው መልሱ ብሎ ኢየሱስ ክርስቶስን ያቀርባል። በተለይ በምዕራፍ 4 ላይ እንግዲህ ይላል። እንደዚሁ ነው የሚጀምረው። እንግዲህ በሰማይ ያለፈ አሁን ስለ ሰው ስለሆነው ኢየሱስ መፍትሄ ነው ስለሚለው ኢየሱስ በመከራ ውስጥ በእምነት መጽናት ይቻላል። በተቃውሞ ውስጥ በእምነታችን ጸንተን መጓዝ እንችላለን። የትኛውም አይነት መከራ ቢመጣ፣ ግፊት ቢመጣ፣ ሊጥለን የሚሞክር ቢመጣ በእምነታችን ጸንተን ከጌታ ጋር መቆም እንችላለን ብሎ ያምንና መፍትሄው ደግሞ ኢየሱስ ክርስቶስ ነው ብሎ ይሰጣቸዋል። እንደገናም ደካማና ኃጢአተኛ የሆነ ሰው ወደ እግዚአብሔር መቅረብ ይችላል ወይ ለሚለው ጥያቄ አሁንም ወደ ኢየሱስ ክርስቶስ እንዲመለከቱ ምላሽ ይሰጣል። ያንን ክፍል ነው ማካፍላችሁ። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3ም በተመሳሳይ ሐሳብ ውስጥ ያለው ይመስለኛል። እንዲያውም ጸሐፊው ብዙ ጊዜ ኢየሱስ ክርስቶስን በዚህ በኋላ ወደ ኋላ ሊያፈገፍጉ ስላሉት እምነት ያነሳና ስለ አሮጌው ኪዳን ያነሳና ስለ አይሁድ ሃይማኖት ያነሳና ከሃይማኖታቸው የሚሻልና የሚበልጥ ስለሆነ ማፈግፈግ እንደሌለባቸው ይናገራቸዋል። የያዛችሁት ኢየሱስ ክርስቶስ ከሙሴ ይበልጣል፣ የያዛችሁት ኢየሱስ ክርስቶስ ከመልከ ጼዴቅ ይበልጣል፣ የያዛችሁት ኢየሱስ ክርስቶስ ከአብርሃም የተሻለ ነው፣ የያዛችሁት ኢየሱስ ክርስቶስ ከሃይማኖት መሪዎች የትኛውም ሃይማኖት መሪ የተሻለ ነውና ኢየሱስ ክርስቶስን ይዛችሁ ቀጥሉ። የያዛችሁት እምነት ትክክል ነው። ምንም እንኳን ግራ የሚገባችሁ ነገር ቢኖርም፣ አሁን የምታዩት ነገር ስደት ቢሆንም፣ በኢየሱስ ክርስቶስ ያመኑ ሰዎች ላይ ተጽዕኖ እየተደረገ ቢሆንባቸውም፣ እምነታቸውን እንዲለቁ የሚገዳደሩ ነገሮች ቢመጡም፣ በእናንተ መካከልም ሊያፈገፍጉ የሚፈልጉ ሰዎች ቢኖሩም፣ ምንም ቢሆን ግን ኢየሱስ ክርስቶስ ከሁሉ የተሻለ፣ ከሁሉ የበለጠ፣ ከመላእክት የተሻለ፣ ከሰው የተሻለ፣ ከመሪዎች የተሻለ ነው ኢየሱስ ብሎ ይናገራል። እምነታቸውን እንዳይጥሉ በጣም እያስጠነቀቃቸው ይጽፋል። እኔ ስለሱ ለመናገር አልመጣሁም እንጂ እምነት ሰዎች ሊጥሉ ይችላሉ ብዬ ነው ማስበው። እምነታቸውን ጥለው ኢየሱስ ክርስቶስን አልፈልግም ብለው ቀደም ቻቻም እንዳነበበችልን ረክጠው ሊሄዱ ይችላሉ፣ ሊክዱ ይችላሉ። ሰዎች ኢየሱስ ክርስቶስን ካመኑ በኋላ ከተከተሉ በኋላ ወደ ኋላ እንደገና ሊያፈገፍጉ ይችላሉ። ዕብራውያን በጣም ብዙ ማስጠንቀቂያ አለው። በነገራችን ላይ እንዲያውም ማስጠንቀቂያም ነው ጸሐፊው መፍትሄን ብቻ አይደለም የሚነግራቸው፣ ማስጠንቀቂያም ነው የሚነግራቸው። እምነታችሁን እንዳትጥሉ፣ በእምነታችሁ ጽኑ፣ በጌታ ጽኑ፣ ከተመለሳችሁ ወደ ኋላ ካላችሁ ግን እጣ ፈንታችሁ
የዘላለም ሕይወት ሳይሆን የዘላለም ጥፋት ይሆናልና እምነታችሁን አጥብቃችሁ ያዙ፣ እስከ መጨረሻ ጽኑ፣ እስከ መጨረሻ ታገሉ፣ እስከ መጨረሻ ኢየሱስ ክርስቶስን ተከተሉ ብሎ ይናገራቸዋል። እንደሱ በጣም አጥብቆ ነው የሚናገረው። የመጀመሪያ እምነታችንን እስከ መጨረሻ አጥብቀን አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን ልቀኛ አታድርጉ። በጣም ብዙ ቦታ ላይ ነው እኔ ያየኋቸው ማስጠንቀቂያዎች፣ 4-5 ቦታ ላይ ተጠንቀቁ፣ እምነታችሁን በደንብ ያዙ እያለም ያስጠነቅቃቸዋል። እምነታችንን ግን አንይዝም፣ እንለቃለን፣ አንድ ጊዜ ከዳንን እንደፈለግን እንሆናለን ምናምን የምትሉ ከሆነ ትቆረጣላችሁ፣ ትወጣላችሁ ከእምነቱ ብሎ ከተስፋው ውጪ ከኪዳኑ ውጪ ሊወጡ የሚችሉ እንደሆነ ይናገራል። አይ ቲንክ እንደዚህ አይነት ክርክሮች አሉ በቤተ ክርስቲያን በመጽሐፍ ቅዱስ ትምህርት ቤቶች ውስጥ እንደዚህ ጎራ ፈጥረው ሰዎች ይከራከራሉ። አይ ቲንክ መጽሐፍ ቅዱስን ዕብራውያንም ማንበብ ለዛ ጥሩ መፍትሄ ነው ብዬ አስባለሁ። አንድ ሰው ከዳነ በኋላ እምነቱን ክዶ ጌታን ክዶ ወደኋላ ይመለሳል አይመለስም የሚል ክርክር። አይመለስም፣ በቃ ጌታን ከተቀበለ አንድ ሰው በምንም ተአምር አይመለስም፣ ያረ ሊመለስ ይችላል ብለው ያስተማሩ አስተማሪዎች እንደ ሐሰት እየተቆጠሩ ሁሉ በሶሻል ሚዲያ የሚሰደቡበት ሁኔታ ሁላ አይቻለሁ። በቅርብ ጊዜ ግን አይ ቲንክ ዕብራውያን መጽሐፍ ማንበብ ቀላል መልስ እናገኛለን ብዬ አስባለሁ። እንደነዚህ አይነት ክርክሮችም ተገቢ ክርክሮች አይደሉም፣ መጽሐፍ ቅዱሳዊ ናቸው ብዬ አላስብም። መጽሐፍ ቅዱስ በእምነታችሁ ጽኑ፣ እምነታችሁን ያዙ፣ ኢየሱስን ያዙ፣ ከለቀቃችሁት ግን ለቃችሁት መሄድ ትችላላችሁ፣ ልትወጡ ትችላላችሁ፣ ከኪዳን ውጭ ልትሆኑ ትችላላችሁ፣ ግን እንዳትወጡ ተጠንቀቁ ነው የሚላቸው። እንዲህ ግን በእምነታችሁ መጽናት ይቻላል ነው የሚለው። በእምነታችሁ ግን መጽናት ይቻላል። ደካማና ኃጢአተኛ ሆናችሁ ግን ወደ እግዚአብሔር መቅረብ ትችላላችሁ። እንዴት? ኢየሱስ ክርስቶስን ያቀርበዋል። እኔም ዛሬ መልእክቴ እሱ ነው፣ ኢየሱስን ነው ማቀርበው። እንግዲህ ብሎ ይናገራል። አሁን እንዴት ነው መጽናት የሚቻለው? እንዴት ነው በድፍረት በእግዚአብሔር ፊት መቅረብ የምንችለው? ደካሞች ሆነን ኃጢአተኞች ሆነን እየተሰደድን እየተገፋን እየተጨነቀን እንደ ዕብራውያን አይነት ችግር ውስጥ አይደለንም አሁን ያለ ነው። በእርግጥ አሁን ያለ ነው እንደሱ አይነት የመከራ የስደት ሁኔታ የለብንም እኛ ከተማ ላይ ማለት ነው። ቢያንስ አዲስ አበባ ላይ ግልጽ የሆነ ፊዚካል ስደት የለብንም። ፊዚካል ስደት ግን አለ በኢትዮጵያ ውስጥ። ፊዚካሊ ሰዎች ይሰደዳሉ፣ በእምነታቸው ምክንያት ይደበደባሉ፣ ይገረፋሉ፣ ይታሰራሉ። ቤተ ክርስቲያን ተሰብስበው መጸለይ እድል የማይሰጣቸው አካባቢዎች በኢትዮጵያ ውስጥም አሉ። ግን ደግሞ በዓለም ላይ ቤተ ክርስቲያን እንደዚህ አይነት ስደትና መከራ ይደርስባታል። እኛ በከተማ የምንኖር ሰዎች፣ እኛ በአዲስ አበባ የምንኖር ሰዎች ምናልባት እንደ አይሁድ ክርስቲያኖች እዚህ ውስጥ እንዳሉት እየተገረፍን በእምነታችን ምክንያት እየተሰደብን በእምነታችን ምክንያት ከዚህ ቀደም ነበረ። በአዲስ አበባም ቢሆን እየተዋረድን እየተገፋን የምንኖርበት ሁኔታ የለም ይሆናል። በተወሰነ መልኩ ሌላ አይነት ስደት ነው ያለብን፣ ሌላ አይነት ተጽዕኖ ነው ያለብን፣ ሌላ አይነት ከክርስቶስ ሊያስወጣን የሚፈልግ ግፊቱ ያለው ዓለማዊነቱ ሊሆን ይችላል፣ ስልጣኔው ሊሆን ይችላል። ከክርስቶስ ሊያስወጣን የሚፈልገው ልዩ አሰራር አለ ብዬ አስባለሁ። ሁልጊዜ ቤተክርስቲያን በስደት ላይ ነው የምትሆነው። ቤተክርስቲያን ከስደት ነጻ አትሆንም። የእውነትን ይዞ በክርስቶስ ኢየሱስን እየመሰሉ ለመኖር የሚፈልጉ ሰዎች በልዩ ልዩ ቦታ ላይ የማይወደዱ መሆናቸው የማይቀር ነው። ኢየሱስን መምሰል እፈልጋለሁ የሚል ሰው ካለ፣ የኢየሱስን መንገድ እከተላለሁ የሚል ሰው ካለ መሰደዱ የማይቀር ነው፣ መገፋቱ የማይቀር ነው፣ መገለሉ የማይቀር ነው። እንደ ድሮ ከድር ትወጣለህ፣ መቃብር ቦታ አታገኝም፣ እንደዚህ አታደርግም ላይባል ይችላል። ነገር ግን በሲስተም ግን ሰዎች ጓደኛ እንዲሆናቸው አይፈልጉም። ምክንያቱም የኢየሱስ ክርስቶስን መንገድ ይከተላልና ኢየሱስ ክርስቶስ የሄደበትን የሚሄድ ብሎ ነው የሚያስበው። ኃጢአትን የሚጸየፍ ነው፣ እስከ ጽድቅ ጋር የሚተባበር ነው፣ አመፅን እንዲህ የሚል በመሆኑ ሰዎች አይወዱትም። በነገራችን አይወዱንም። ሰዎች እውነተኛ ኢየሱስ ክርስቶስን የሚከተሉ ሰዎች አይወዱንም። ዓለም አይወደን። መጽሐፍ ቅዱስ ነው የሚለው። ጌታችን ኢየሱስ ክርስቶስም ደቀ መዛሙርቱን አይወዷችሁም ብሎ ነው የተናገረው። ዓለም አይፈልጋችሁም፣ ይጠሏችኋል። በእኔ ምክንያት ይጠሏችኋል፣ አይቀበሏችሁም። እንዲያው በተቃራኒው ነው መሆን ያለበት ብዬ አስባለሁ። በጣም ሲቀበሉን ነው መፍራት ያለብን ብዬ ነው እኔ ማየው። ነው ስደት ፈልጌ አይደለም፣ ግን ጌታ እንዳለው የጌታን መንገድ የሚከተሉ ሰዎች ከዓለም አሰራርና ከዓለም ሲስተም በጣም የራቀ መንገድ ስለሚሄዱ ሰዎች የሚፈልጓቸው አይፈልጉንም።
መንገዳችን የኢየሱስ ክርስቶስን መንገድ ሰዎች እንዲከተሉ የሚያሳይ በመሆኑ ምክንያት ያም ሆነ ግን ይህ ክፍል ለኛ በጣም የሚረባን ይመስለኛል። ምክንያቱም በእምነታችን ምንደክምበት ጊዜ አለ። ተጽዕኖ ከባድ የሚሆንበት ጊዜ አለ። ብልጭልጩ በስቶ ከክርስቶስ መንገድና ከክርስቶስ ፈቃድ ሊያስወጣን የሚፈልግ ሊውጠን የሚፈልግ የጨለማ ኃይል አለ። ከዛ መንገድ ውስጥ እንድናፈነግጥ የሚፈልግ ሁሉ ጊዜ ተጻራሪ የሆነ የክፉ ኃይል ባለበት ዓለም ውስጥ በትግል ነው የምንኖረው። መንፈሳዊ ሕይወት ትግል አለው። መንፈሳዊ ሕይወት ጦርነት አለው። ያ ጦርነት ደግሞ በክርስቶስ ኢየሱስ ያመንን ሰዎች ጸንተን እስከ መጨረሻ ድረስ ኢየሱስ ክርስቶስን እንዳንከተል እንዳንይዝ ፍላጎት ባለው ኃይልና በእኛ መካከል የሚደረግ ነው። ይህ ፍላጎት ያለው ኃይል ሁሉ ጊዜ በእኛ ላይ ጦርነት ይከፍታል። ያ ጦርነት ግን ዓላማው በእምነታችን እንድንፍገመገም ነው፣ በእምነታችን እንድንዳከም ነው፣ እንዲሰለቸን ነው፣ እንድንታክት ነው፣ እንድንዝል ነው፣ እስከ መጨረሻ እንዳንጸና ነው። የነበረን ፍላጎት፣ የነበረን ጥንካሬ፣ የነበረን ቅናት ሁሉ እንዲጠፋ የእግዚአብሔር መውደዳችን፣ የእግዚአብሔር ፍቅር እየቀነሰ መጥቶ በሌሎች ነገሮች ላይ በፍቅር እንድንወድቅ የሚያደርግ ትግል ነው። በዚህ አይነት ትግል ውስጥ ለምንኖር ሰዎች እንግዲያው በእምነት መጽናት ይቻላል የሚለው ጥያቄ የኛም ጥያቄ ይመስለኛል። በዚህ ክደት በሞላበት ዓለም ውስጥ ሰዎች በተጽዕኖ እየወደቁ ኢየሱስ ክርስቶስን በሚሸጡበት ዓለም ውስጥ በገንዘብ ሳይሆን በዝና በሚሸጡበት፣ በክብር በሚሸጡበት፣ በተለያየ አይነት ጥቅም በሚሸጡበት ዓለም ውስጥ ኢየሱስ ክርስቶስን ይዞ መኖር ይቻላል ወይ? በእምነት መጽናት ይቻላል ወይ? በነበረን ሁኔታ በነበረን ጉልበትና በነበረን ቅናት መኖር መመላለስ እንችላለን ወይ? እንደዚህ ይለናል የዕብራውያን ጻፊ። አዎ ይቻላል ይልና እሱ መፍትሄው ኢየሱስ ክርስቶስ ነው ይላል። እንግዲህ ብሎ አሁን ባለማመናቸው ምክንያት እስራኤላውያን አይሁዳውያን ከእረፍት ተከልክለዋል ብሎ ይናገርና ነው ምዕራፍ 4 ላይ ወደ እረፍት ለመግባት የሚፈልጉ አይሁዶች ባለማመናቸው ምክንያት ከእረፍት ቀርተዋል ተመልከቱ ብሎ እሱን ከተናገረ በኋላ እንግዲህ እኛ ግን ባለማመን ምክንያት ወደ እረፍት ሳንገባ እንዳንቀር ኢየሱስ ክርስቶስ መፍትሄ አለ ብሎ ስለዚህ ኢየሱስ ክርስቶስ ሰው ስለሆነው ኢየሱስ ክርስቶስ አምላክ ስለሆነው ብቻ ሳይሆን ሰው ስለሆነው ኢየሱስ ክርስቶስ ሥጋ ለብሶ ወደ ምድር ስለመጣው ኢየሱስ ክርስቶስ ሰሞኑን እንዳከበርነው ስለተወለደው በከብቶች በረት ውስጥ ስላደረው ኢየሱስ ክርስቶስ ከኃጢአተኞች ጋር ስለተቆጠረው ስለዋለው ኢየሱስ ክርስቶስ ከሰዎች ጋር ስለዋለው ሰው የሸተተውን ኢየሱስ ክርስቶስን እንደገና እንዲያስቡት ስለ ኢየሱስ ክርስቶስ ያነሳላቸዋል። ኢየሱስ ክርስቶስ እንደዚህ አይነት ነው ይላቸዋል። እንግዲህ በሰማይ ያለፈ አንድ አራት ነገር ነው የሚናገረው ስለ ኢየሱስ ክርስቶስ። በሰማይ ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ይላል። እንግዲህ በሰማይ ያለፈ በሰማያት ያለፈ ወደ ቅድስተ ቅዱሳኑ የገባ ራሱ ማለት ነው። ወደ ሰማይ የገባ ራሱ በጣም ልዩ የሚያደርገው ልዩ ታላቅ ትልቅ ሊቀ ካህን ይለዋል። ሊቀ ካህን ብቻ ሳይሆን ትልቅ ሊቀ ካህን ነው ይለዋል። በሰማይ ያለፈ ሊቀ ካህን ነው ይለዋል። ይሄ ሊቀ ካህን ትልቅ የሚያደርገው ከሌሎችም ልዩ የሚያደርገው ራሱ ወደ ሰማይ የገባ ሊቀ ካህን ነው ይላል። በሰማይ ሆኖ የሚወክለን ሊቀ ካህን ነው ሐሳቡ። በሰማይ የወከለን በሰማይ የታየ ለኛ የታየ ስለ ኃጢአታችን በእግዚአብሔር ፊት ቀርቦ የታየ ራሱ ገብቶ የኮርማ ወይንም የበግ ወይንም የበሬ ወይንም የፍየል ደም ይዞ ወደ ቅድስተ ቅዱሳን ገብቶ ደሙ እንዲታይ ያደረገ ሳይሆን ራሱ መስዋዕት ሆኖ በሰማይ የገባ ወደ እግዚአብሔር የገባ ራሱ በሰማይ ያለፈ ራሱ ወደ ሰማይ የሄደ ታላቅ ሊቀ ካህናት አለን ይላል። እግዚአብሔር ይመስገን። በሰማይ ያለፈ በሰማይ የሚወክለን ሊቀ ካህን አለን ነው የሚለው ዕብራውያኑ ጻፊ። አትፍሩ ነው የሚለው እኮ አትፍሩ። በእምነት መጽናት ይቻላል። በእምነታችን ጠንካራ መሆን እንችላለን። ወደ እግዚአብሔር መቅረብ እንችላለን። እንዴት? በሰማይ ተወክለን ነው ያለነው። የሚወክለን በሰማይ አለ። ኢየሱስ ክርስቶስ በሰማይ ያለፈ ታላቅ ሊቀ ካህን የእግዚአብሔር ልጅ ስላለልን
የእግዚአብሔር ልጅ ኢየሱስ ስላለልን ጸንተን ሃይማኖታችንን እንጠብቅ ይላል። ትልቅ ሊቀ ካህን ነው ይላል። ኢየሱስ ዝም ብሎ ሊቀ ካህን አይደለም፣ ታላቅ ሊቀ ካህን ነው ይላል። ታላቅ ሊቀ ካህን ያደረገው ኢየሱስ ክርስቶስ ራሱ ከሌሎች ሊቀ ካህናት ይበልጣል ይላል ጸሐፊዎቹ ሲናገር፣ የዕብራውያን ጸሐፊ ሲናገር ከሌሎች ሊቀ ካህናት ከመልከ ጼዴቅም የሚበልጥ ነው ኢየሱስ ክርስቶስ። በምን ምክንያት ነው የሚበልጥ የሆነው? ራሱ መስዋዕት በመሆን ራሱ እግዚአብሔር የሆነ ኢየሱስ ክርስቶስ አንድ ጊዜ ፈጽሞ በከፈለው መስዋዕትነት ምክንያት ታላቅ ሊቀ ካህን ነው። የተለየ ሊቀ ካህን ነው። በየዓመቱ መቅረብ አያስፈልገውም። አንድ ጊዜ ፈጽሞ ስለ በደላችን፣ ስለ ኃጢአታችን፣ ስለ መተላለፋችን መስዋዕት ሆኖ ራሱ ቀርቧልና ታላቅ ሊቀ ካህን ነው ኢየሱስ ክርስቶስ። እንደ ሌሎች ካህናት አይደለም። ሌሎች ካህናት ምናልባት ለመስዋዕት በማቅረብ በየዓመቱ በእግዚአብሔር ፊት የሚያቀርቡ ሊሆኑ ይችላሉ። መካከለኛ ሆነው የሚቀርቡ ሊሆኑ ይችላሉ። ኢየሱስ ክርስቶስ ግን ፈጽሞ አንድ ጊዜ ስለ በደላችን መስዋዕት ሆኖ ራሱ ተሰውቶ ራሱን ደሙን አፍስሶ ለኛ ወደ ሰማይ ያለፈ ሊቀ ካህናችን ነው። ስለዚህ ይላቸዋል፣ ስለዚህ ሃይማኖታችንን እንጠብቅ፣ ጸንተን ሃይማኖታችንን እንጠብቅ ይላል። አሁንም ይጨምርና ስለ ኢየሱስ ክርስቶስ ኢየሱስ ክርስቶስ እንግዲያውስ እንደዚህ ብቻ አይደለም፣ ታላቅ ሊቀ ካህን በሰማይ ያለፈ የእግዚአብሔር ልጅ ብቻ ሳይሆን ይላል። ቀጥሎ ቁጥር 15 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው ይላል። ራሱ የተፈተነ በመሆኑ የምታልፉበት ነገር የሚገባው ነው። አሁን ነው የሚላቸው የራሱ የተፈተነ ስለሆነ የምታልፉበት መከራ፣ የምታልፉበት ረሃብ፣ የምታልፉበት ርዛት፣ መገፋትን ያቃል፣ ብቸኝነትን ያቃል። ራሱ በብቸኝነት የተፈተነ ነው፣ በማጣት የተፈተነ ነው። ራሱ ኢየሱስ ክርስቶስ ከኃጢአት በስተቀር ይላል። ኃጢአት አልሰራም ማለቱ ነው። ከዛ ግን በስተቀር የሰው ልጅ የሚያልፍባቸውን ድካሞች በነገር ሁሉ እንደኛ የተፈተነ ነው። ኢየሱስ ክርስቶስ በነገር ሁሉ ተፈትኗል። በረሃብ ተፈትኗል፣ በማጣት ተፈትኗል፣ በብቸኝነት ተፈትኗል፣ በመቸገር ተፈትኗል። ኢየሱስ ክርስቶስ በሕማም ተፈትኗል። ኢየሱስ ክርስቶስ በሁሉ ነገር ተፈትኗል፣ የተፈተነ ነው ይላል። ለምን መሰላችሁ የሚነግራችሁ? የምታልፉበት ነገር ይገባዋል ነው የሚላቸው። የምታልፉበት መንገድ አሁን እየሄዳችሁበት ያለው የድካም መንገድ፣ የፈተና መንገድ፣ የማጣት መንገድ፣ የረሃብ መንገድ። ንብረታቸው ሁሉ የተዘረፉ ሰዎች ነበሩ። በነገራቸው የነበራቸው ሰዎች ናቸው። ነገር ግን በሮማውያን የተዘረፉ ነበሩ። ማጣታችሁ ይገባዋል፣ መዘረፍ ይገባዋል፣ የኖሮት ማጣት ይገባዋል፣ መራብ ይገባዋል፣ መጨነቅ ይገባዋል፣ ጭንቀት፣ ፍርሃት ይገባዋል። ኢየሱስ ክርስቶስ ብትነግሩት የሚገባው ነው። በነገር ሁሉ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ነው። ይረዳናል፣ የምናልፍበት ይገባዋል ነው የሚለው። ኃጢአት ግን አላደረገም። እንደ ሰው በሁሉ ነገር ሲፈተን ኃጢአት ግን አልተገኘበትም። ኃጢአት ግን አልሰራም። ኢየሱስ ክርስቶስ ምንም አይነት ፈተና ቢያልፍ፣ በምንም አይነት መከራ ውስጥ ቢያልፍ ኢየሱስ ክርስቶስ ንጹሕ የሆነ ነው፣ ኃጢአት የሌለበት ነው ይላል። ከዛ በኋላ ያለ ኃጢአት ነው ካለ በኋላ እንደገና ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳ ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። እንችላለን ወይ? ለካ ደካሞች ሆነን ኃጢአተኞች ሆነን ወደ እግዚአብሔር መቅረብ እንችላለን ወይ? እድላለን ወይ ብለው ጥያቄ ለነበራቸው ሰዎች እንግዲህ እንደዚህ አይነት ነው ኢየሱስን ነው እንደ መፍትሄ የሚያቀርበው። ኢየሱስ ክርስቶስ ይሄ ነው። ተመልከቱ፣ በሰማይ ያለፈ ታላቅ ሊቀ ካህን አላችሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ አላችሁ። አምላክ ሰው የሆነው ኢየሱስ አላችሁ። እንደገና ደግሞ ከኃጢአት በስተቀር ሰው በሚያልፍበት ሁሉ ያለፈ፣ ሰው የተቸገረውን ሁሉ የተቸገረ፣ በድካማችሁ እናንተ ባላችሁበት ድካም ሊራራላችሁ የማይችል ሊቀ ካህን የላችሁም። ስለዚህ በድካማችሁ ሊራራላችሁ ከሆነ በድፍረት በእምነት ወደ ጸጋው ዙፋን ፊት ቅረቡ።
የሚያስፈልጋችሁን ጸጋ ለማግኘት፣ የሚያስፈልጋችሁን ምሕረት ለማግኘት፣ የሚያስፈልጋችሁን ከእግዚአብሔር ኃይል ለመቀበል፣ በሚያስፈልጋችሁ ጊዜ ምሕረትን ለመቀበል፣ ጸጋን ለመቀበል ወደ ጸጋው ዙፋን ወደሚባለው በጣም ነው ደስ የሚል ወደ ጸጋው ዙፋን ነው የሚላቸው። የእግዚአብሔር ዙፋን አይ ቲንክ ሁለት አይነት ዙፋን ያለ ይመስለኛል፣ እርግጠኛ አይደለሁም። ግን ቢያንስ ሁለት ነገር ማሰብ እንችላለን። ሁለት ዙፋን ማሰብ እንችላለን። የፍርድ ዙፋን የሚባል አለ። የፍርድ ዙፋን እግዚአብሔር ተቀምጦ በሰዎች ልጆች ላይ የሚፈርድበት፣ በኃጢአታቸው ምክንያት ምሕረትን ሊቀበሉ ሳይሆን ፍርድ ሊቀበሉ ወደ እግዚአብሔር ፊት የሚቀርቡበት የፍርድ ዙፋን የሚባል የፍርድ ዙፋን አለ። እዚህ ላይ የሚናገረው ጸሐፊው ደግሞ ወደ ጸጋው ዙፋን ነው የሚለው። ወደ ጸጋ፣ አሁንም ምሕረቱ ብዙ ወደ ሆነበት፣ ይቅርታን ወደምንቀበልበት፣ ጸጋን ወደምንቀበልበት፣ በፍቅር ወደምንታይበት፣ በኢየሱስ ክርስቶስ በኩል ወደምንታይበት ወደ ጸጋው ዙፋን እንቅረብ። መፍትሄው እንዲያው ቢላቸው መራቅ ሳይሆን መቅረብ ነው መፍትሄው። ስትደክሙ ወደ ጸጋው ዙፋን ቅረቡ። ጸጋው ዙፋን ጋር ስትመጡ ኃይልን ታገኛላችሁ። የጸጋው ዙፋን ጋር ስትመጡ ምሕረትን ትቀበላላችሁ። ወደ ጸጋው ዙፋን ኑ ስትደክሙ። መራቅ መፍትሄ አይደለም። መሸሽ መፍትሄ አይደለም። ማፈግፈግ መፍትሄ አይደለም። እምነትን ትቶ መሄድ መፍትሄ አይደለም። ስትደክሙ ወደ ጸጋው ዙፋን ኑ። ወደ ጸጋው ዙፋን መጣችሁ ጸጋ ትቀበላላችሁ። ወደ ጸጋው ዙፋን መጣችሁ ምሕረትን ትቀበላላችሁ። ወደ ጸጋው ዙፋን መጣችሁ የሚያስፈልጋችሁን ኃይል ትቀበላላችሁ። ኑ ወደ ጸጋው ዙፋን በእምነት ቅረቡ፣ ትችላላችሁ ይላቸዋል። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ቸርች ውስጥም በመጽሐፍ ቅዱስ ትምህርቶችም ውስጥ አምላክ የሆነውን ኢየሱስ እናስባለን። በጣም አስፈላጊ ነው አምላክ ስለሆነው ኢየሱስ ማሰብ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ በኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ልክ የዛሬ 2018 ዓመት ገደማ እንግዲህ ተወለደ ብለን ልደቱን ስናከብር መለኮት የሆነው አምላክ የሆነው ዮሐንስ እንደሚነግረን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይነግረናል። ቃል እግዚአብሔር የነበረው ጸጋንና እውነትን ተሞልቶ በመካከላችን አደረ፣ ቃልም ሥጋ ሆነ ብሎ ይናገራል እዛው ምዕራፍ ላይ። በመጀመሪያ እግዚአብሔር ነበረ፣ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ወልድ ሥጋ ለብሶ ከመምጣቱ በፊት እግዚአብሔር ነው ይለናል። እግዚአብሔር ነበረ፣ በእግዚአብሔር ዘንድ ነው፣ ራሱ እግዚአብሔር ነው ይለንና ያ እግዚአብሔር አምላክ ያ ኢየሱስ ክርስቶስ ቃል ጸጋንና እውነትን ተሞልቶ በመካከላችን አደረ ይላል። ያ ቃል ሥጋ ሆነ ይላል። ቃል ሥጋ ሆነ፣ ቃል ሰው ሆነ፣ ቃል ሰውነትን ጨመረ። ቃል እግዚአብሔርነቱን ትቶ ሳይሆን እግዚአብሔርነቱን ሳይተው ሥጋን ለብሶ ሰውነትን ጨምሮ ፍጹም ሰው ፍጹም አምላክ ሆነ። ኢየሱስ ክርስቶስ ነው። በፊልጵስዩስ ጸሐፊ ይህንን ግልጽ አድርጎ ይናገር። ከዚህ በፊትም ሰብኬ አውቃለሁ። እሱን በፊልጵስዩስ ምዕራፍ 2 ላይ የኢንካርኔሽኑ እንዴት ሥጋ ሆነ እንዴት ሰው ሆነ ኢየሱስ ክርስቶስ ብሎ ሲናገር፣ በእርግጥ ለዛ ብሎ አይደለም፣ የኢየሱስን ሐሳብ በኢየሱስ የነበረ ሐሳብ በእናንተ ዘንድ ይሁን ብሎ ሲናገር፣ የኢየሱስ ግን ሐሳብ ምን ነበር? በእግዚአብሔር መልክ ሲኖር ሳለ ነው የሚለው። እግዚአብሔር ሆኖ ሳለ በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነቱን መቀማት እንደሚገባው ወይንም እንደሚቀማ ሳይቆጥር እግዚአብሔርነቱን እንደሚቀማ ሳይቆጥር ራሱን ባዶ አደረገ ይላል። በምስሉም ደግሞ የሰው ምስል ይዞ በባሪያ ምስል ይዞ ሰው ሆኖ ባዶ አድርጎ በሰው መካከል ኖረ ይላል። ስለዚህ ወልድ መለኮትነቱን ለአንድም ጊዜ አልተወም። በዛ ክፍል ላይ እንደሚናገረው እግዚአብሔርነቱን እንደሚቀማ ሳይቆጥር ራሱን ባዶ አደረገ ነው የሚለው እንጂ መለኮትነትን እግዚአብሔርነቱን ትቶ ወደ ሰውነት ተቀየረ አይለንም። ስለዚህ ፍጹም ሰው ፍጹም የሆነውን ኢየሱስ ክርስቶስን እናገኛለን በመጽሐፍ ቅዱስ ውስጥ። በተለይ ከልደቱ በኋላ ከኢየሱስ ክርስቶስ ልደት በኋላ ፍጹም ሰው ፍጹም አምላክ የሆነ ኢየሱስን በመጽሐፍ ቅዱሳችን ውስጥ እናያለን። ያደረገውን ነገር ሁሉ ያደረገው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው የሰራው ስራ። በመስቀል እስከ መስቀል ድረስ የሄደው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ።
ነገር ግን ፍጹም ሰው የሆነው ኢየሱስ ክርስቶስን የዕብራውያን ጸሐፊ መልሶ ይሰብከልናል። መልሰን እንድናስብ ዛሬ እፈልጋለሁ። በጣም ወዳጅ ስለሆነ፣ በጣም የሆነ፣ በጣም የሚያዳምጠን ስለሆነ ፍጹም ሩቅ እንዳይሆን ኢየሱስ ክርስቶስ ፍጹም ሰው የሆነውን ዕብራውያን ያቀረበውን ኢየሱስ እኛም እንድናስበው እፈልጋለሁ። በዚህ ጊዜ ይህ ታላቅ ሊቀ ካህን ኢየሱስ ክርስቶስ አለን ይላል መጽሐፍ ቅዱሳችን። ታላቅ ሊቀ ካህኑ ኢየሱስ ክርስቶስ አማላጃችን እንደሆነ ይናገራል። ጠበቃችን እንደሆነ ይናገራል። በሰማይ ጠበቃ አለን፣ ተወክለን እንዳለን እንደገና እንድናስብ ነው። በሰማይ የተወከልን ሰዎች ነን። ወኪል አለን፣ ጠበቃ አለን። በእግዚአብሔር ፊት ስለኛ የሚቀርብ ዘወትር፣ በነገራችን ላይ ዘወትር ስለኛ የሚቀርብ ዘወትር ኢየሱስ ክርስቶስ ይማልድልናል። ዘወትር ኢየሱስ ክርስቶስ በእግዚአብሔር ፊት ይታይልናል። ዘወትር አይሞትም ኢየሱስ። አንድ ጊዜ በከፈለው መስዋዕትነት አንድ ጊዜ ስለሞተ ኢየሱስ ክርስቶስ ዘወትር ግን በእግዚአብሔር ፊት ይታይልናል። እግዚአብሔር እኛን ሲመለከተን በኢየሱስ ክርስቶስ በኩል ስለሆነ የሚመለከተን ዕብራውያን ጸሐፊ የሚላቸው እሱ ነው። ዛሬም ቢሆን በኢየሱስ ክርስቶስ በኩል ስለሆነ የሚመለከታችሁ ድፍረት የምታገኙት ወደ እግዚአብሔር ለመቅረብ ወደ እግዚአብሔር ጋር ለመምጣት ወደ ጸጋው ዙፋን መጥቶ ኃይል የመቀበል ብርታት የእናንተ አይደለም። ዛሬም የሚታየው የእናንተም ጽድቅ አይደለም የሚታየው፣ የእናንተም የቅድስና መጠን አይደለም፣ የእናንተም ችሎታ ነገር አይደለም፣ የእናንተም ዕውቀት አይደለም። ዛሬም የሚታይላችሁ ኢየሱስ ክርስቶስ ስላለ በኢየሱስ ክርስቶስ በኩል ስለሆነ የምትታዩት በድፍረት እንቅረብ ይላል፣ በእምነት እንቅረብ ይላል። መቅረብ ይቻላል፣ መግባት ይቻላል። ስንታይ ኃጢአተኛውን ዳንኤል ሳይሆን እግዚአብሔር የሚያየው የሚመለከተው እግዚአብሔር ኢየሱስ ክርስቶስን ልጁን ስለሚመለከት ደሙን ያፈሰሰውን ኢየሱስን ስለሚመለከት ዛሬም ይቅር በለው እያለ የሚጮህ ደም፣ ትኩስ የሆነ ደም የኢየሱስ ክርስቶስ ስለወከለኝ በሰማይ እግዚአብሔር ይቀበለኛል ማለት ነው። በእግዚአብሔር ዘንድ ቀርበን አባ አባት ብለን መጮህና እግዚአብሔር አብን ጠይቀን የመቀበል መብት አለን ማለት ነው። ምክንያቱም የሚታየው የኛ ኃጢአተኛ ማንነት ሳይሆን የሚታየው ጽድቅ የሆነው ስለኛ የሞተው ዛሬም ትኩስ የሆነው የኢየሱስ ክርስቶስ ደም ስለሆነ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ዛሬም ያነጻናል። ዛሬም ኢየሱስ ክርስቶስ ስለኛ ይዋግታል፣ ስለኛ ጥብቅና ይቆማል፣ ስለኛ ይጸልያል፣ ስለኛ ያማልዳል። መጽሐፍ ቅዱሳችን እንደሚናገር ኢየሱስ ክርስቶስ ስራውን ዛሬም አላቆመም፣ ይማልድ። እንዲህ አይነት ሊቀ ካህናት ስላለን ይላል፣ የሚራራልን ሊቀ ካህናት ስላለን። እንደዚህ አይነት ብቻ ደግሞ ሳይሆን የሚያዳምጠን ነው የሚለው፣ የሚረዳን፣ የምናልፍበት መንገድ የሚገባው፣ ድካማችን የሚገባው፣ ስትራግላችን የሚገባው። ሁላችን ስትራግል እናደርጋለን። በጣም በድካም ውስጥ እናልፋለን። የኃጢአት ስትራግል አለን፣ የድካም ስትራግል፣ የመንፈሳዊ ዝለት ነገር ውስጥ እንገባለን፣ እንደክማለን፣ እንታክታለን። ያ ድካማችን የሚገባው ኢየሱስ ክርስቶስ አለ ነው የሚለው። ድካማችን ስትራግላችን ይገባዋል። ለሰዎች ብትነግሯቸው አንዳንድ ጊዜ አይገባቸውም ይሆናል፣ ሰዎች አይረዱንም ይሆናል። ሰዎች የምናልፍበትን ያላለፉ ሰዎች የሚሰማን አይሰማቸውም። የሚሰማንን ለማሰማት ሰዎች ጋር ብንሄድ አንዳንዶቹ በሐሳባቸው እየገመቱ በጣም የሚያልፍበት ነገር አሳዛኝ ነው ሊሉ ይችላሉ። ነገር ግን እንደኛ አይነት ቁስል አይገባቸውም። ቁስላችን የእኛን ያክል አይሰማቸውም። የእኛን ያክል ህመም አይሰማቸውም። አንዳንድ ጊዜ በሰዎች በሚያልፉበት ማለፍ ሰዎችን ለመረዳት ይረዳ። ሐዋርያ ጳውሎስ እንደሱ ይላል። አንዳንድ ጊዜ በመከራ ውስጥ ያለፍን ሰዎች፣ እኛ በክርስቶስ ኢየሱስ የተጽናናን ሰዎች ሌሎችን ማጽናናት እንድንችል አንዳንዴ እንደዛ እናልፋለን ይላል። በልዩ ልዩ ችግር ውስጥ እናልፋለን ይላል። የሁለተኛ ቆሮንቶስ ምዕራፍ 1 ላይ ስለ ነፍሳችን እንኳን አንዳንድ ጊዜ በውስጣችን የሞትን ድምፅ ሰምተን እስከ ሞት ድረስ ለነፍሳችን ፈርተን እናውቃለን፣ ሰክተን እናውቃለን ይላል። በተለያየ በሚደርስብን መከራ ምክንያት ይህ ደግሞ በዚህ የሚያልፉትን ሰዎች እኛ እንድናጽናና እንድንረዳ ያደርገናል ይላል። ኤክስፒሪየንስ በጣም ጥሩ እንደሆነ ይናገራል። ሰዎች ያለፉበትን ነገር ስንነግራቸው ሊገባቸው ይችላል። ነገር ግን በሁሉ ነገር ውስጥ ሰዎች አያልፉ። መጋቢዎቻችን በሁሉ ነገር ውስጥ አያልፉ። የቤተ ክርስቲያን አገልጋዮች በሁሉ ነገር ውስጥ አያልፉ እና ሄዳቸው አንዳንዴ ስትነግራቸው አይገባቸውም፣ አይረዱንም። የምሬን ነው የምላቸው፣ አይረዱም ሰዎች። እዚህ ላይ የዕብራውያን ጸሐፊ የሚነግረን ኢየሱስ ክርስቶስ
ከዚህ የተለየ አድርጎ ነው የሚያቀርበው። በመናልፍበት መንገድ ሁሉ ያለፈ የሚረዳን ነው። ብቸኝነት ሲሆን የሚረዳን፣ ጭንቀት ቢሆን፣ መከራ ቢሆን፣ መተከዝ ቢሆን የሚገባው፣ ትካዜ ውስጥ አልፎ ብቸኝነት ተሰምቶት ሰው ሁሉ ከድቶት በመከዳት ውስጥ በማለፍ ያለፈ ሊቀ ካህን ነው ይላል። መከዳት ቢሆን እንደ ኢየሱስ ክርስቶስ የተከዳይ ነው። መሸጥ ቢሆን በጓደኞቹ የተሸጠ ነው፣ በወዳጆቹ የተሸጠ ነው። መከዳት ቢሆን በሁሉም ወዳጆቹ የተቀደ፣ ብቻውን የቀረ አንዳንድ ጊዜ ከጭንቀቱ ከብቸኝነቱ የተነሳ ለምን ተውከኝ ብቻዬን ብሎ እስከሚጮህ ድረስ የጣር ድምፅ ያሰማ ብቸኝነት የነበረው በዛ ውስጥ ያለፈ ኢየሱስ ክርስቶስ ስላለን ይላል። እግዚአብሔር ይመስገን። የሚረዳን፣ የሚገባው፣ የምናልፍበትን የሚያውቅ፣ የሚሰማው የኃጢአት ፈተናም የሚሰማው ተፈትኖ ነበር። ኃጢአት አልሰራላቸውም እንጂ ኢየሱስ ክርስቶስን በኃጢአት ለመጣል ሰይጣን ፈትኖት ነበር። ወደ ምድረ በዳ ሄዶ በተፈተነ ጊዜ የተፈተነበት ፈተና ኢየሱስ ክርስቶስ ቢወድቅ ኖሮ ኃጢአት እንዲሰራ ነበረ ፈተናው። ነገር ግን ኢየሱስ ክርስቶስ እምቢ በማለት በማሸነፍ ኃጢአትን በመታዘዝ ለእግዚአብሔር ለሰው ልጆች ምሳሌ እንደሆነ እናያለን። እምቢ ብሎ ግን የኃጢአት ፈተና ከባድ እንደሆነ ኢየሱስ ክርስቶስ አይቶታል። ብትወድቅና ለእኔ ብሰግድልኝ ይህንን ሁሉ የዓለምን ሀብት እሰጥሃለሁ ብሎ ነበር የፈተነው። ለእኔ ብሰግድ የዓለምን ሀብት ሁሉ እሰጥሃለሁ፣ ክብር እሰጥሃለሁ፣ ዝና እሰጥሃለሁ የሚል ትልቅ ፈተና ነበር። ከባድ ፈተና ነበር። የሚታይ የሚጨበጥ ፈተና ነበር የገጠመው ኢየሱስ ክርስቶስ። ሊወድቅበት የሚችለው ፈተና ነው። ስገድ ግን ለእኔ፣ ለእግዚአብሔር ብቻ ስገድ የሚለውን ትቶ ለእኔ ስገድልኝ፣ ለእኔ ብሰግድልኝ የዓለምን ሀብት እሰጥሃለሁ፣ የዓለምን ሀብት ሁሉ እሰጥሃለሁ፣ ከዚህ አካፍልሃለሁ። ከባድ ፈተና ነው። ብዙ ሰዎችን የጣለ ፈተና ነው። በነገራችን የገንዘብ ፈተና ማለት ነው። የጥቅም ፈተና ነው። የሀብት ፈተና ነው የተፈተነው ኢየሱስ ክርስቶስ። የክብር ፈተና ነው። ራሱን የማሳየት ፈተና ነው ኢየሱስ የተፈተነው። የእኔነት ፈተና ነው። የኃጢአት ፈተና። ያንን ሁሉ ፈተና ያለፈ ግን የኃጢአት ፈተና ክብደትን የሚረዳ የሚራራልን ስላለ ነው የሚለው። የሚራራልን ስላለ፣ የሚያስብልን ስላለ፣ የሚገባው ስላለ እንግዲያውስ እምነታችንን አጥብቀን እንያዝ፣ ሃይማኖታችንን እንጠብቅ። እንግዲያውስ በድፍረት እንቅረብ። የሚያስፈልገንን ኃይል ለማግኘት ሲደክመን ስንዝል መሸሽና መራቅ አይደለም መፍትሄው። ከእግዚአብሔር መራቅ አይደለም መፍትሄው። እግዚአብሔር ዛሬም የሚመለከተን በክርስቶስ ኢየሱስ ስለሆነ ወደ እግዚአብሔር እንቅረብ ነው የሚለን። ወደ ጸጋው ዙፋን እንቅረብ። የጸጋው ዙፋን ምሕረትን የምንቀበልበት፣ የጸጋው ዙፋን ዛሬም የጸጋ እጅ የተዘረጋበት የሚያቅፈን እጅ ነው፣ የሚያነሳን እጅ ነው፣ የሚራራን እጅ አለ። ለፍርድ ሳይሆን የተቀመጠው እግዚአብሔር በጸጋው ዙፋን ሊራራልን፣ ሊያነሳን፣ አቧራችን እንደገና ሊያራግፍ፣ እንደገና ይቅር ሊለን፣ ሊፈርድብን አይደለም። እንደገና የጸጋው ዙፋን የፍርድ ዙፋን አይደለም ብያለሁ። የጸጋው ዙፋን ኃጢአት የሌለበት ከእናንተ መካከል ይውገራት የሚልና የሚራራ፣ እንደገና ኃጢአተኞችን ደግማችሁ ኃጢአት አትስሩ ብሎ የሚያቅፍ የፍቅር እጅ ያለበት ነው የጸጋው ዙፋን። የእግዚአብሔር የፍቅር እጅ የሚያቅፍበት ዙፋን ስለሆነ ወደ ጸጋው ዙፋን እንቅረብ ነው የሚለው። ድካም ሲሰማን ወደ ጸጋው ዙፋን እንቅረብ። ኃጢአት ሲበዛ በሕይወታችን፣ ሲከበን በሕይወታችን ኃጢአት፣ ወደ ጸጋው ዙፋን እንቅረብ። ኃጢአታችንን አንጽቶ የሚያራግፍና የሚያቅፈን፣ ጀርባችንን መጥቶ በርታ የሚለን የእግዚአብሔር እጅ ስላለ የሚያነሳን፣ እንደገና የወደቀውን የሚያነሳ እግዚአብሔር እጅ የእንደገና አምላክ ስለሆነ እግዚአብሔር እድል የሚሰጥበት ዙፋን ነው የጸጋው ዙፋን። ወደ ጸጋው ዙፋን እንቅረብ ይላል። በድፍረት በእምነት እንቅረብ ብሎ ይናገራል። ሁለት ነገር አድርጉ ነው የሚለው። መልእክቴን እኔም በዚህ አጠናቅቃለሁ። ሁለት ነገር አድርጉ ነው የሚለው። እምነታችሁን አጥብቃችሁ ያዙ። በድፍረት በእምነት ወደ እግዚአብሔር ዙፋን ቅረቡ። ክርስቶስ ብልጫ ስላለው ወደ ኋላ እምነታችሁ አትሂዱ። ወደ ኋላ ብትሄዱ፣ ልታፈገፍጉ ብትሞክሩ ያው ሞት ነው፣ እረፍት የለበትም። ወደ ባለማመናቸው ምክንያት እረፍት እንዳይገቡ የተደረጉ ናቸው። የሚበልጥ ኪዳን ውስጥ ናችሁ። የሚሻል ኪዳን ውስጥ ነው። ኢየሱስ ክርስቶስ ከሙሴ ይሻላል። ብልጫ አለው ኢየሱስ ክርስቶስ። ከማንኛውም ሃይማኖት ብልጫ አለው ኢየሱስ ክርስቶስ። ከማንኛውም መንገድ የተሻለ መንገድ ነው፣ የበለጠ መንገድ ነው።
ከመንፈሳዊ ሰዎች ከሚባሉት የተሻለ ነው ኢየሱስ ክርስቶስ። ከነ አብርሃም በጣም የተሻለ ነው። የተሻለ ሊቀ ካህን ነው። ከነ አሮን የተሻለ ነው። ከነ ሙሴ የተሻለ ነው። ከመላእክትም የተሻለ ነው ኢየሱስ ክርስቶስ። መንገዱ ልክ ናችሁ ነው የሚለው። መንገዱ ልክ ናችሁ። ኢየሱስ ክርስቶስ መዳኛ መንገድ ነው ብላችሁ የያዛችሁት ልክ ነው። ኢየሱስ መታረቂያችን ነው። ኢየሱስ ማምለጫችን ነው። ኢየሱስ መሸሸጋችን ነው ያላችሁት ልክ ናችሁ ነው የሚላቸው። እንደገና አፍርም እያደረገ ነው እምነታቸው። ልክ ነው መንገዱ። አልተሳሳታችሁ። መንገዱ በመንገዱ ውስጥ ናችሁ ያላችሁት። ወደ ኋላ አትበሉ። እምነታችሁን አጥብቃችሁ ያዙ። ሊለውጥ የሚሞክር ወደ ኋላ ሊስባችሁ የሚሞክረው ነገር ሁሉ የተሻለ የሚመስለው የተሻለ አይደለም። ኢየሱስ ክርስቶስ ከሁሉ ይሻላል፣ ከሁሉ ይልቃል፣ ከሁሉ ይበልጣል ነው የሚለው። ከሁሉ ይበልጣል ኢየሱስ ክርስቶስ። እምነታችሁን አጥብቃችሁ ያዙ። በእምነታችሁ ጽኑ። ወደ ኋላ አትበሉ፣ አታፈግፍጉም። ምን አይነት ሁኔታ ውስጥ እንዳላችሁ አላቅም። እግዚአብሔር ግን ቃሉን ልኮልናል። እንደዛ አይነት እንደ ዕብራውያኖቹ በዚህ በዕብራውያን መጽሐፍ ውስጥ እንዳሉት አይነት ስደት ውስጥ እንደሌላችሁ አውቃለሁ፣ በጣም እርግጠኛ ነኝ። ነገር ግን እምነታችንን ሊያስጥለን የሚሞክር ግን የተለያየ አይነት ፈተናና ግን ሙከራ ግን አለ። የትግል ግን አለብን። በክርስቶስ ኢየሱስ ለመኖር ለመጽናት ኢየሱስ ክርስቶስን በሙላት ለመኖር በምናደርገው የሕይወት ጥረት ውስጥ ፈተናው ግን በጣም ብዙ ነው። ወደ ኋላ የሚጎትተን የሚዋጋን ሰራዊት ግን አለ። የጨለማ ሰራዊት ስራው ይሄ ነው። በነገራችን ምን ስራ አለው ሌላ? ሰዎችን ከመዋጋት ክርስቲያኖችን ወደ ኋላ እንዲያፈገፍጉ ለማድረግ እንቅፋት ከመፍጠር ሌላ ስራ ያለው አይመስለኝም። ይህንን ጦር ይህንን ሰራዊት አልፈን የምንሄድበትን መንገድ የሚነግረን ኢየሱስን ያዙ ነው የሚለው። ኢየሱስን ያቀርባል። እንደገና ራሱ ኢየሱስ እንደዚህ ነው። በሰማይ ያለፈ ሊቀ ካህን አላችሁ። እንደገና እግዚአብሔር ልጅ ኢየሱስ ክርስቶስ አላችሁ። በድካማችሁ የሚራራላችሁ ኢየሱስ ክርስቶስ አለ። እንደ ሰው በሁሉ የተፈተነ ኢየሱስ ክርስቶስ ስለያዛችሁ ተስፋ መቁረጥ አይጠበቅባችሁ። መታከት አይጠበቅባችሁ። ማፈግፈግ አያስፈልግም። ወደ ኋላ ማለት አያስፈልግም። መድከም አያስፈልግም። ወደ ኋላ መጎተት አያስፈልግም። ግራ መጋባት አያስፈልግም። ኢየሱስ ክርስቶስን ተመልከቱ ይላል ዕብራውያን ጸሐፊ ሲጨርስ ምዕራፍ 12 ላይ የሚደንቀኝ እሱ ነው። የእምነታችንን ብዙ ሰዎችን ያነሳና በነገራችን እንደ ደመና ምናምን ያሉ ብሎ መዓት ሰዎችን ያነሳል። ምዕራፍ 11 ላይ መዓት ሰዎችን ይደረድርና እነሱን ተመልከታችሁ ሩጡ አይል። ምዕራፍ 12 ላይ የእምነታችሁን ጀማሪና ፈጻሚ ኢየሱስ ክርስቶስን ተመልክተን ይላል። የእምነትን ሩጫ በትዕግስት እንሩጥ ይላል። አይናችሁን ኢየሱስ ክርስቶስ ላይ አድርጉትና ራሱ ላይ አድርጉትና የእምነትን ሩጫ በትዕግስት ሩጡ ይላል። ሰዎችን ተከትላችሁ በትዕግስት ሩጡ አይል። ግን እንደ ደመና ያሉ በጣም ብዙ ምስክሮች አሉ በዙሪያችን ይላል። በእምነታቸው የጸኑ የተወራረዱ ሰዎች። ወደ ኋላ ማለት ቢቻል ኖሮ እነ አብርሃም እነ ሙሴ ከግብፅ በወጡ ጊዜ ወደ ኋላ መመለስ በሆነላቸው ይላል። የእምነት አባቶች እነ ሙሴ ብቻ አይደል፣ እነ አብርሃም ለሰከንድ የወጡበትን ግብፅን አስበው ቢሆን ኖሮ መመለስ በሆነላቸው ኖሮ ሳያስቡ ወደፊት ሄደዋል። በእምነታቸው ወደፊት የሄዱ እንደዚህ ያሉ እንደ ደመና የከበቡን ሰዎች አሉ ይልና አሁንም ቢሆን አይናችንን ግን በእምነታችን ጀማሪና ፈጻሚ ታላቁ ሊቀ ካህናችን አማላጃችን ኢየሱስ ክርስቶስ ላይ አድርገን የእምነትን ሩጫ በትዕግስት እንሩጥ ይላል። ኢየሱስን እየተመለከትን ፊት ለፊት የእምነታችን ጀማሪ ፈጻሚ የሆነውን ኢየሱስን ይዘን፣ ወዳጃችንን ኢየሱስን ይዘን፣ ሰው የሆነውን ኢየሱስን ይዘን፣ የኃጢአተኞችን ወዳጅ ኢየሱስን ይዘን፣ የሰዎች ወዳጅን ኢየሱስን ይዘን፣ ከእኛ ጋር መዋል የማይደክመውን ኢየሱስን ይዘን፣ ኢየሱስ ክርስቶስ ብናወራው የማይደክም የማይሰለቸውን ኢየሱስን ይዘን፣ የተገፉትን፣ የተጣሉትን፣ የተረሱትን፣ ሰው ሊያወራቸው የማይፈልጋቸውን ለማውራት የማይሰለቸውን ኢየሱስን ይዘን፣ ወደ ናዝሬት ወደ ገሊላ ሄዶ ያደገውን የናዝሬቱን ኢየሱስን ይዘን። የናዝሬቱ ኢየሱስ በጣም ያስደንቀኛል። እዚህም ተናግሬያለሁ ከዚህ በፊት የናዝሬቱ ኢየሱስ በአጋጣሚ ኦፍኮርስ ቤተልሔም መወለድ ነበረበት የዳዊት ከተማ ስለሆነ። ከዛ በኋላ እድገቱ ኢየሱስ ክርስቶስ በናዝሬት ነበረ፣ በገሊላ ነበረ ኢየሱስ ክርስቶስ። ለምንድን ነው ሌሎች ከተሞችን ያልመረጠ? ለምን ኢየሱስ ክርስቶስ ሌሎች ከተሞች አላለ? ኢንቴንሽናሊ ይመስለኛል። እነዚህ ከተሞች
ናዝሬት የሚባለው መታቆት ነው። በጣም ናዝሬት የመጥፎ ሰዎች መሰብሰቢያ ነው። መልካም የሚባል ሰው የሌለበት ነው ናዝሬት። በነገራችን ከናዝሬት መልካም ነገር ይወጣል እንዴ ብሎ መጽሐፍ ቅዱስ ሁላ ላይ የተጻፈ ምንም መልካም ነገር የሌለበት ኃጢአተኛ የሆኑ ሰዎች፣ አመፀኛ የሆኑ ሰዎች፣ ሰው የማይወዳቸው ሰዎች፣ ወንጀለኛ የሆኑ ሰዎች፣ ስራቸው ትንንሽ የሆነ አሳጥማጅ ምናምን የሆኑ ሰዎች የሚኖሩባት አይነት ከተማ ነች። ኢየሱስ ክርስቶስ ያደገባት የኖረባት ከተማ ገሊላ ናዝሬት። እና ኢየሱስም መጽሐፍ ቅዱስ ላይ የናዝሬቱ ኢየሱስ ነው የተባለው። የገሊላው ኢየሱስ፣ የናዝሬቱ ኢየሱስ ነው ስሙ። አይ ቲንክ በጣም ነው የሚገርመኝ ሰዎች የገፏቸውን፣ ሰዎች የተዋቸውን ለማውራት ከነሱ ጋር ለማሳለፍ ከነሱ ጋር አይደንቲፋይ ለመደረግ ስለፈለገ ኢየሱስ የናዝሬቱ ኢየሱስ ተባለ። ዛሬም ያው ነው ኢየሱስ ከኛ ጋር ለመዋል፣ ከኛ ጋር ለማውራት፣ ከኛ ጋር ለማሳለፍ በጣም ከሰውም በቃ ሰው የሆነ ሰዎችን የሚወድ ነው ኢየሱስ ክርስቶስ። ኃጢአተኞችን የሚወድ፣ የተገፉትን የሚወድ፣ የተጣሉትን የተናቁትን የሚወድ፣ አይረቡም የተባሉትን የሚወድ ነው ኢየሱስ ክርስቶስ። እነሱን መስማት ይወዳል ኢየሱስ። ከነሱ ጋር ጊዜ ማሳለፍ ይወዳል። ሰዎች የተዋቸውን፣ ሰዎች የረሷቸውን፣ ሰዎች የገፏቸውን ለእኛ የሚያስተማረን እሱ ነው። የእነሱ ወዳጆች የናዝሬቱ ኢየሱስ እሱን ስለያዝን እምነታችንን አጥብቀን እንያዝ ይላል። የናዝሬቱ ኢየሱስ ስላለልን ስናወራው የሚገባው ድካማችን የሚገባው የምናልፍበት የሚገባው ኢየሱስ ስላለ እምነታችንን እንያዝ። በድፍረት ደግሞ እንቅረብ፣ በእምነት እንቀርብ። በእግዚአብሔር ልጅ ስለተወከልን የእኛ ድፍረት ምንጩ የራሳችን ጽድቅ ስላልሆነ ወደ ጸጋው ዙፋን የሚያስቀርበን ምንም ነገር የለንም። ድሮ ወደ ጸጋው ዙፋን የሚያስቀርበን፣ ወደ እግዚአብሔር የሚያስቀርበን የዘር ጉዳይ ቢሆን ከአሕዛቦች የሆንነን፣ ከእስራኤላውያን የተለየነን፣ እኛ እድል የሌለን ሰዎች ነን። በኃጢአት ቢሆን የኃጢአት እንትናችን የበዛ ሰዎች ነን፣ ኃጢአተኞች ነን። መጽሐፍ ቅዱስ እንደሚናገረው ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ይላል። እግዚአብሔርን የሸሸን ሰዎች ነን። በምንም አይነት ድፍረት የለንም። ድሮም ድፍረታችን ወደ እግዚአብሔር የሚያቀርበን ንጽህናችን አይደለም። የኔ የራሴ ንጽህና አይደለም ወደ እግዚአብሔር ጸጋ ዙፋን የሚያቀርብ። ስደክም ንጽህናዬ ነው ብዬ ማሰብ የለብኝም። ስደክምም ዛሬ ንጹህ የሆነ አይደለም ወደ እግዚአብሔር ፊት ሄዶ ቀርቦ ጸጋን የሚቀበለው። የደከመው ዳንኤል፣ የዛለው ዳንኤል፣ የታከተው ዳንኤል፣ ኃጢአተኛው ዳንኤል፣ በክርስቶስ ኢየሱስ የጸደቀው ዳንኤል ወደ እግዚአብሔር ዙፋን ወደ ጸጋው ዙፋን ሄዶ ምሕረትን መቀበል ይችላል። ዛሬም ድፍረት አለን። ድፍረታችን ኢየሱስ ክርስቶስ ነው። ደሙ ነው ዛሬም ድፍረታችን። ወደ እሱ የሚያቀርበን ደፋር የሚያደርገን እምነት የሚሰጠን ደሙ ነው። የኢየሱስ ክርስቶስ ደም ስላለ ወደ እሱ እንቅረብ፣ በድፍረት እንቅረብ። ጠፍተን እንዳንቀር፣ ተፍገምግመን እንዳንቀር ኃይል የሚሰጠን እዛ ጸጋ ዙፋን የሚባለው ጋር ደርሰን እንቀበል። የሚያስፈልገን ኃይል እንሞላ፣ የሚያስፈልገንን ጸጋ እንሞላ፣ ምሕረትን እንቀበል። የሚያስፈልገንን ነገር በሚያስፈልገን ጊዜ ነው የሚለው። በሚያስፈልገን እንግዲህ ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። እግዚአብሔር ይመስገን። እግዚአብሔር ይርዳን። አሁንም ቢሆን ልጅነታችን ወዳጅነታችን ከክርስቶስ ደም የተነሳ ስለሆነ በእምነትና በድፍረት ወደ እርሱ ዙፋን እንቅረብ። የሚያስፈልገንን ኃይልና ጸጋ እናገኛለን። እንጸልይ ሁላችን።